ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ ወደ እናንተም የምናደርስ ነው የሚሆነው። ዛሬ እንግዲህ በርከት ያሉ ጉዳዮችን ወደ እናንተ እናደርሳለን። ከሀገር ውስጥም ከውጭም ሰፊ ዘገባዎችን ወደ እናንተም የምናደርስ ነው የሚሆነው። ትናንትና እንግዲህ በሀገራት ደረጃ የተደረጉ ጨዋታዎች አሉ። በአውሮፓ እንዲሁ ደግሞ በአፍሪካም የተደረጉ መርሃ ግብሮች አሉ። እነሱ እናነሳለን። በኔሽንስ ሊግ በተለይ ትናንትና ተጠባቂ ጨዋታዎች ነበሩ። የእነሱን ጉዳዮች የምናነሳ ነው የሚሆነው። ዛሬም ጨዋታዎች ቀጥለው ይደረጋሉ። የኢትዮጵያ ብሔራዊ ቡድን ዛሬ ከጅቡቲ ብሔራዊ ቡድን ጋርም እንዲሁ ጨዋታውን ያደርጋል። ሌሊት 6 ሰዓት ላይ የሚደረግ መርሃ ግብር ነው። እነሱን ጉዳዮች በስፋት እናነሳለን። ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እስከ ፕሮግራማችን ፍጻሜ አብራችሁኝ ልትቆዩ በአክብሮት ጋብዛለሁ። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ነው የሚሆነው። አብራችሁኝ ቆዩ። ከሀገር ውስጥ ጉዳዮቻችን ነው የዛሬውን ፕሮግራማችንን የምንጀምረው። ኢትዮጵያ ከአፍሪካ ቀዳሚ በመሆን አጠናቃለች። በቻይና ናንጂንግ ከተማ በተካሄደው 20ኛው የዓለም የቤት ውስጥ አትሌቲክስ ሻምፒዮና ውድድር ኢትዮጵያ 5 ሜዳሊያዎችን በማስመዝገብ በውድድሩ እንግዲህ ከአፍሪካ አንደኛ ሆና ማጠናቀቅ የቻለችበትን አጋጣሚ ነው የተመለከትነው። ሀገራችን ኢትዮጵያ በውድድሩ 2 የወርቅ ሜዳሊያና 3 የብር ሜዳሊያዎችን ማስመዝገብ ችላለች። ኢትዮጵያ በሴቶች 1500 ሜትር ሴቶች ውድድር ለተከታታይ 4 ዓመታት የወርቅ ሜዳሊያን ማሸነፍ ችላለች። ትናንትናም እንዲሁ ማሸነፍ የቻለችበትን አጋጣሚ ነው የተመለከትነው በጉዳፍ ጸጋይ አማካኝነት። ኢትዮጵያ በውድድሩ የሜዳሊያ ደረጃ ሰንጠረዥም ከአፍሪካ አንደኛ ደረጃን በመያዝ ስታጠናቅቅ ከዓለም ደግሞ 3ኛ ደረጃን ይዛ ተቀምጣለች። ጉዳፍ ጸጋይ በ1500 ሜትር እንዲሁ ፍሬዌኒ ኃይሉ በ3000 ሜትር ሁለቱ እንግዲህ የወርቅ ሜዳሊያ ማምጣት ችለዋል። በሪሁ አረጋዊ በ3000 ሜትር ወንዶች፣ ንግስት ጌታቸው በ800 ሜትር ሴቶች እና ደረቤ ወልተጂ በ1500 ሜትር ሴቶች ደግሞ የብር ሜዳሊያን በማግኘት ለኢትዮጵያ የሜዳሊያ ዝርዝር ውስጥ እንድትገባ ያደረጉ አትሌቶች ናቸው። ሌላኛው የምናነሳው እግር ኳሳችንን ነው። ዋሊያዎቹ የመጨረሻ ልምምዳቸውን ማድረግ ችለዋል። በዛሬው ዕለት ከጅቡቲ ጋር የዓለም ዋንጫ የማጣሪያ ጨዋታቸውን የሚያደርጉት ዋሊያዎቹ የመጨረሻ ልምምዳቸውን ሰርተዋል። ብሔራዊ ቡድኑ ምሽት ከ1 ሰዓት ከ30 እስከ 2 ሰዓት ከ30 ድረስ ነው ልምምዱን መስራት የቻለው። ዋሊያዎቹም ዛሬ ሌሊት 6 ሰዓት በሞሮኮ አልጀዲድ ከተማ አልአብዲ ስቴዲየም ከጅቡቲ ጋር ጨዋታቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር እያሳየም የሚገኘው። ካነሳኑ አይቀር ዛሬ የሚደረጉ ጨዋታዎችን እንዲሁ በዚሁ እንጠቁማችሁ። ትናንትናም የተደረጉ የጨዋታ ውጤቶችንም እንዲሁ እናንሳ። ትናንትና በአውሮፓ ኔሽንስ ሊግ እንዲሁ ደግሞ በሌሎችም የዓለም ዋንጫ የማጣሪያ ጨዋታዎች ትናንትና በስፋት ተደርገዋል። የኔሽንስ ሊግ ጨዋታዎችን በማስቀደም እንጀምር። ሃንጋሪ ከተርኪ ጋር ትናንትና ጨዋታውን አድርጋ ነበረ። ትናንትና ተርኪ 3-0 በሆነ ውጤት ማሸነፍ የቻለችበትን አጋጣሚን የተመለከትነው። በመጀመሪያው ዙርም ቱርክ 3-1 በሆነ ውጤት አሸንፋ ስለነበር በአጠቃላይ በ6-1 ውጤት ወደ ቀጣዩ ዙር ማለፏን አረጋግጣለች። ትናንትና በፑሽካሽ አሬና የተደረገ መርሃ ግብር ነበር። ሃካን ቻናኖግሉ፣ አርዳ ጉለር እና ባርዳክቺ ትናንትና ግቦቹን ለቱርክ ያስቆጠሩ ተጫዋቾች ናቸው። በዚህም በአጠቃላይ በ6-1 ውጤት የትናንትናውን 3-0 ከዚህ በፊት የነበረውን ደግሞ 3-1 በሆነ ውጤት በማሸነፍ ተርኪ 6-1 በሆነ አግሪጌት ውጤት ወደ ቀጣዩ ዙር ማለፏን አረጋግጣለች። ሰርቢያና አውስትሪያም ትናንትና ጨዋታቸውን አድርገው ሰርቢያ 2-0 በሆነ ውጤት አሸንፋለች። በአጠቃላይ 3-1 በሆነ ውጤት ወደ ቀጣዩ ዙር ማለፏን ያረጋገጠችበትን ውጤት ነው ያስመዘገበችው። ዶሻን ቭላሆቪች ትናንትና ለሰርቢያ ግብ ካስቆጠሩ ተጫዋቾች መካከል አንደኛ ነው። ሌላኛው ስኮትላንድና ግሪክም ጨዋታቸውን አድርገው ግሪክ 3-0 አሸንፋለች። ቤልጅየም ከዩክሬን ጋር ትናንትና ጨዋታቸውን አድርገው ነበረ። እንግዲህ ቤልጅየም ትናንትና 3-0 በሆነ ውጤት ነው ማሸነፍ የቻለችው። በመጀመሪያው ጨዋታ ዩክሬን ቤልጅየምን 3-1 በሆነ ውጤት አሸንፋ እንደነበር እናስታውሳለን እና ትናንትና 3-0 ማሸነፏን ተከትሎ በአጠቃላይ ቤልጅየም በ4-3 ድምር ውጤት ወደ ቀጣዩ ዙር አልፋለች። ዴኩፒየር እና ሮሜሉ ሉካኩ ናቸው ትናንትና ግቦቹን ያስቆጠሩት። ሉካኩ ትናንትና 2 ግቦችን ማስቆጠር ችሏል። በአጠቃላይ ከ70ኛው ደቂቃ በኋላ ነው 3ቱ ግቦችም እንዲሁ ለቤልጅየም ብሔራዊ ቡድን የተገኙት። ሌላኛው ጂኦርጂያና አርሜኒያ ጨዋታቸውን አድርገው ጂኦርጂያ 6-1 በሆነ ሰፊ ውጤት ያሸነፈችበት ውጤትም አለ። ኮሶቮ አይስላንድን 3-1 አሸንፋለች። ስሎቬኒያ ስሎቫኪያን 1-0፣ ሪፐብሊክ ኦፍ አየርላንድ ቡልጋሪያን
2-1 እንዲሁ ሲያሸንፉ፣ ሌሎች ተጠባቂ ግን እንዲሁ 4 ያክል መርሃ ግብሮች ነበሩ። አንደኛው ስፔን ከኔዘርላንድ ያደረጉት መርሃ ግብር ነው። በመጀመሪያው ዙር ጨዋታ እንግዲህ 2-2 በሆነ ውጤት ማጠናቀቃቸውን እንዲሁ የምናስታውሰው ጉዳይ ነው። በትላንትና ደግሞ በትላንትናው ጨዋታውን 3-3 በሆነ ውጤት ነው ያጠናቀቁትና በእኩል ውጤት ማጠናቀቃቸውን ተከትለው 30 ደቂቃ ጭማሪዎች፣ ከዛ በተጨማሪ ደግሞ እንዲሁ የፍጹም ቅጣት ምት መለያዎችም ጭምር አግኝተው እነዚህ ቡድኖች ነው የተለያዩ። ትላንትና እንግዲህ ሚካኤል ኦያርዛባል ትላንትና 2 ግቦችን ማስቆጠር ችሏል ለስፔን ብሔራዊ ቡድን። ላሚን ያማል ቀሪውን 1 ጎል ማስቆጠር የቻለው ተጫዋች ነው። ለኔዘርላንድ በአንጻሩ ሜምፊስ ዴፓይ፣ ኢያማትሰን እና ዣቪ ሳይመንስ ግቦቹን ያስቆጠሩ ተጫዋቾች ናቸው ለኔዘርላንድ ብሔራዊ ቡድን። በአግሪጌት 5-5 መሆናቸውን ተከትሎ በተሰጡ የመለያ ምቶች ስፔን 5-4 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፏን ያረጋገጠች ቡድን ሆናለች ትላንትና ስፔን። ሌላኛው ፍራንስና ክሮኤሺያም እንዲሁ ያደረጉት መርሃ ግብርም እሱም በፍጹም ቅጣት ምት መለያ ምቶች ከተጠናቀቁ ጨዋታዎች መካከል አንደኛው ነው። በሜዳዋ በስታድ ደ ፍራንስ ጨዋታዋን ያደረገችው ፍራንስ ክሮኤሺያን በመደበኛው የጨዋታ ደቂቃዎች 2-0 በሆነ ውጤት አሸንፋለች። በመጀመሪያው ዙር ደግሞ ክሮኤሺያ 2-0 አሸንፋ ስለነበር በአግሪጌት 2-2 ነው ያጠናቀቁት። በተሰጡት መለያ ምቶች ፍራንስ 5-4 በሆነ ውጤት አሸንፋ ወደ ቀጣዩ ዙር ማለፏን አረጋግጣለች። በጨዋታው ላይ ሚኬል ኦሊሴ እና ኦዝማን ዴምቤሌ ናቸው ሁለቱን የፍራንስ ግቦች ያስቆጠሩት። ነገር ግን በአጠቃላይ ፍራንስ በፍጹም ቅጣት ምቶች ወደ ቀጣዩ ዙር ማለፏን ያረጋገጠች ብሔራዊ ቡድን ሆናለች። ሌላኛው ፖርቱጋል እና ዴንማርክ ያደረጉት መርሃ ግብር ነው። ይህንን ጨዋታ እንግዲህ የፖርቱጋል ብሔራዊ ቡድን 5-2 በሆነ ውጤት ጨዋታውን ማሸነፍ የቻለበትን አጋጣሚ ነው የተመለከትነው። ኤክስትራ ታይም ላይ ነው እንግዲህ ተጨማሪ ግቦችን አስቆጥረው ወደ ቀጣዩ ዙር ማለፋቸውን ያረጋገጡት። በአጠቃላይ በድምር ውጤት 5-3 አሸንፋለች ፖርቱጋል። በጨዋታው ላይ የአንደርሰን ራሱ ላይ ጎል አስቆጥሯል ለፖርቱጋል ብሔራዊ ቡድን። ክሪስቲያኖ ሮናልዶ፣ ትሬንካው እና ጎንካሎ ራሞስ ናቸው ግቦቹን ያስቆጠሩት። ትናንትና ፍራንቼስኮ ትሬንካው ተቀይሮ ገብቶ 2 ወሳኝ ግቦችን ለፖርቱጋል ብሔራዊ ቡድን ማስቆጠር ችሏል። ክሪስተንሰን እና ክሪስቲያን ኤሪክሰን ለዴንማርክ ግቦቹን ማስቆጠር ቢችሉም ነገር ግን ከሽንፈት አልታደጓቸውም። ትናንትና የፖርቱጋል ብሔራዊ ቡድን ጨዋታውን 5-2 በሆነ ውጤት አሸንፈው ወደ ቀጣዩ ዙር ማለፉን ያረጋገጠበትን ውጤት ነው ያስመዘገበው። ሌላኛው ጀርመን እና ጣሊያን ያደረጉት እጅግ ፉክክር የነበረው ጨዋታ ነው። ጀርመን በጆሹዋ ኪሚች፣ በጀማል ሙሲያላ እና እንዲሁ በቲም ባስቆጠሯቸው ግቦች የመጀመሪያውን 45 የጨዋታ ክፍለ ጊዜ 3-0 እየመሩ ነው የመጀመሪያውን 45 ያጠናቀቁት። ነገር ግን ጣሊያኖች በሁለተኛው 45 የጨዋታ ክፍለ ጊዜ ላይ እጅግ አስደናቂ አቋማቸውን አሳይተው ሞይስኪን 2 ግቦችንና እንዲሁ ራስፓዶሪ 1 ጎል አስቆጥሮ 3-3 ጨዋታውን ማድረግ ችለው ነበር። ነገር ግን በመጀመሪያው ዙር ጨዋታ ጀርመን 2-1 አሸንፋ ስለነበር በአግሪጌት ውጤት ጀርመን 5-4 አሸንፋ ወደ ቀጣዩ ዙር ማለፏን ያረጋገጠችበት ውጤት ነው የተመዘገበው። ትናንትና ጨዋታው በሲግናል ኢዱና ፓርክ የተደረገ መርሃ ግብር ነበር። እንግዲህ ጀርመን ወደ ቀጣዩ ዙር ማለፏን አረጋግጣለች። ትናንትና የተደረጉ ትልልቅ ጨዋታዎች እነዚህን ነበር የሚመስሉት። በአፍሪካ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። ትናንትና ጋቦን ኬንያን 2-1 አሸንፋለች። ኤስዋቲኒ እና ሞሪሺየስ ያደረጉት መርሃ ግብር ደግሞ 3-3 በሆናቸው ውጤት ነው እንደተጠናቀቀው። የትናንትና ውጤቶች እነዚህ ናቸው። ዛሬ ደግሞ የሚደረጉ ተጠባቂ ጨዋታዎች አሉ። በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ሉቴኒያ ከፊንላንድ፣ ፖላንድ ከማልታ ጋር ጨዋታቸውን ያደርጋሉ። ቦስኒያ ከሳይፕረስ፣ ሳን ማሪኖ ከሮሜኒያ፣ አልቤኒያ ከአንዶራ እና እንግሊዝ ከላቲቪያ ዛሬ የሚያደርጓቸው መርሃ ግብሮች ናቸው። በተለይ ተጠባቂው ጨዋታ እንግሊዝና ላቲቪያ የሚያደርጉት መርሃ ግብር ነው። ይህ ጨዋታ ምሽት 4:45 ሲል የሚደረግ መርሃ ግብር ነው። በአፍሪካ ዞን የዓለም ዋንጫ ማጣሪያ ጨዋታዎችም ዛሬ ይደረጋሉ። ጊኒ ቢሳው ከቡርኪና ፋሶ፣ ኢትዮጵያ ከጅቡቲ ጋር እነዚህ በምድብ 1 የሚደረጉ ጨዋታዎች ናቸው። የኢትዮጵያና የጅቡቲ ጨዋታ ሌሊት 6 ሰዓት የሚደረግ ነው። ግሩፕ ኢ ላይ ደግሞ የሚደረጉ የነበሩ ጨዋታዎች ለሌላ ጊዜ መራዘማቸውን የተገለጸው። ግሩፕ ኤፍ ላይ ኮት ዲቮር ከጋምቢያ ጋር ጨዋታዋን ታደርጋለች። ናሚቢያ ከኢኳቶሪያል ጊኒ፣ ላይቤሪያ ከሳኦ ቶሜና ፕሪንሲፔ፣ ቱኒዚያ ከማላዊ እንዲሁ ደግሞ ከኮሞሮስ ከማሊና ማዳጋስካር ከጋና ጋር ዛሬ የሚያደርጓቸው መርሃ ግብሮች እንደሆኑ ነው እየወጣላቸው መርሃ ግብር የሚያሳየው። ዛሬ የሚደረጉ ጨዋታዎች በአጠቃላይ እነዚህን ነው የሚመስሉት። ከትላንትናው የፖርቱጋል ብሔራዊ ቡድን ጨዋታ ቀደም ብሎ ግን ክሪስቲያኖ ሮናልዶ እውቅና ተሰጥቶታል። ፖርቱጋላዊው የ5 ጊዜ ባሎን ዶር አሸናፊው ተጫዋች
ክሪስቲያኖ ሮናልዶ ከዓለም የድንቃ ድንቅ መዝገብ እውቅና ተሰጥቶታል፣ ወይም ጊነስ ቡክ ኦፍ ሪከርድስ ከምንለው ማለት ነው። ክሪስቲያኖ ሮናልዶ የዓለም ሪከርድ ሽልማት የተበረከተለት ከሀገሩ ፖርቱጋል ብሔራዊ ቡድን ጋር በርካታ ጨዋታዎችን በማሸነፉ ነው። ሮናልዶ ከፖርቱጋል ብሔራዊ ቡድን ጋር 133 ጨዋታዎችን በማሸነፍ በርካታ ኢንተርናሽናል ጨዋታዎችን ያሸነፈ ቀዳሚው የዓለማችን ተጫዋች ነው። ሮናልዶ ባለፉት 21 ዓመታት ለፖርቱጋል ብሔራዊ ቡድን ግልጋሎት መስጠት የቻለም ተጫዋች ያደርገዋል። ቸልሲን የተመለከቱ መረጃዎችን እናንሳ። ቸልሲዎች ራሂም ስተርሊንግን በአርሰናል ቤት ያለውን የውሰት ውል በአመቱ መጨረሻ ሲጠናቀቅ መሸጥ እንደሚፈልጉ ተነግረዋል። በተጨማሪም ሰማያዎቹም ለጃኦ ፌሊክስ ጥሩ የዝውውር ሂሳብ ከቀረበላቸውም እንደሚሸጡት ሲገለጽ ክለቡን መልቀቅም አለበት ብለው እንዳልወሰኑ ነው የተዘገበው። ራሂም ስተርሊንግ፣ ኬፓ አሪዛባላጋ፣ አርማንዶ በሮሃ፣ ቤን ቺልዌል እና አክሰል ዲሳሲ ቸልሲ ከዚህ በኋላ በክለቡ ቦታ እንደሌላቸው ያሳወቃቸው ተጫዋቾች መሆናቸውን ነው ፋብሪሲዮ ሮማኖ የዘገበው። በሌላ በኩል ቸልሲ በሚቀጥለው ክረምትም ሁነኛ የፊት መስመር አጥቂ ማስፈረም እንደሚፈልጉ ነው የተገለጸው። ሌላኛው ቸልሲ ብራዚላዊውን ኮከብ ቪኒሲዮስ ጁኒየርን ከሪያል ማድሪድ ማስፈረም ይፈልጋል የሚሉ መረጃዎችን ቲቢአር ፉትቦል ትናንትና ይዞ መውጣት ችሏል። ሪያል ማድሪድ ቪኒ ጁኒየርን ክለቡን የሚለቅ ከሆነ የእሱን ተተኪ ለማድረግም የቸልሲ ኢላማ የሆነውን ኒኮ ዊሊያምስን ማስፈረም ይፈልጋሉ ይላል ስፖርት የተባለው ደግሞ የመረጃ ምንጭ በትላንትናው ዕለት ባወጣው ዘገባ ላይ። አርሰናልን የተመለከቱ መረጃዎችን እናንሳ። በዚህ የቻምፒየንስ ሊግ ውድድር አርሰናል ብዙ ርቀት መጓዝ የሚችል አውሮፓ ላይ ካሉ ቡድኖች የወቅቱ ምርጥ ቡድን ነው ብሏል የፓሪስ ሰን ዠርሜኑ አሰልጣኝ ሉዊስ ኤንሪኬ። የ100% እርግጠኛ ሆኜ መናገር እችላለሁ፣ በአሁኑ ሰዓት አርሰናል በአውሮፓ ውስጥ ከሚገኙ ቡድኖች ምርጡ ቡድን ነው። በዚህ ሰዓት የትኛውንም ቡድን መቅጠም የማይፈልገው ቡድን አርሰናል ነው። በዚህ የውድድር ዓመትም በአውሮፓ ቻምፒየንስ ሊግ በሜዳቸው ገጥመናቸው ሜዳ ላይም ፍጹም ለተጋጣሚ ምቾት የማይሰጥ ቡድን ነው። በቀጣይ የጥሎ ማለፍ ጨዋታ ከሪያል ማድሪድ ጋር ይጫወታሉ። አንዳንድ ሰዎች ግምታቸውን ለሪያል ማድሪድ ሲሰጡ አይቻለው፣ ነገር ግን ፍጹም ስህተት ነው። የሚኬል አርቴታ ቡድን ጥንካሬን የማያውቁ ሰዎች ግምት ነው። በእርግጠኝነት መናገር የምችለው ሪያል ማድሪድ በአትሌቲኮ ምን ያክል እንደተፈተነ አይተናል። አርሰናሎች ደግሞ እንዲሁ በእርግጠኝነት ጥሩ ነገሮችን ማሳየት እንደሚችሉ አምናለው ሲልም ነው እየተናገረ የሚገኘው። ስለዚህም ሉዊስ ኤንሪኬ እንደተናገረው ከሆነ አርሰናል ማድሪዶችን ከአትሌቲኮም ከማንቸስተር ሲቲም በላይ ትልቅ ፈተና ይጠብቃቸዋል ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። አርሰናሎች ዓለማችን ላይ ከሚገኙ ቡድኖች ድንቅ የመከላከል ጥበብ ያለው ቡድን ነው። በቀላሉ ጎል የማይቆጠርበት፣ ጎልም ካስቆጠረ ጎሉን አስጠብቆ የሚወጣ የተደራጀ ቡድን ነው። በድንቅ ስብስብ የተዋቀረ ቡድን ነው። በጣም ድንቅ አሰልጣኝም አላቸው። እኔ ይህንን ቡድን በአውሮፓ ቻምፒየንስ ሊግን ብዙ ርቀትም እንደሚሄድ አድርጌ እጠብቀዋለሁ ሲልም ጭምር ነው ሀሳቡን እንዲሁ የሰጠው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። አማድ ዲያሎ ለግማሽ ፍጻሜ ጨዋታ ሊደርስ ይችላል ተብሏል። ኮት ዲቮራዊው የፊት መስመር ተጫዋች እንግዲህ የአማድ ዲያሎ አሁንም ቢሆን ከውድድር ዓመቱ መጠናቀቅ በፊት ወደ ሜዳ የሚመለስበት እድል ሰፊ እንደሆነ እየተገለጸ ይገኛል። በዚህም እንግዲህ ማንቸስተር ዩናይትድ በዩሮፓ ሊግ ሩብ ፍጻሜ ከሊዮን አቻቸው ጋር የሚያደርገው ጨዋታ በደርሶ መልስ አሸንፎ ወደ ቀጣዩ ዙር ከተቀላቀለ ማንቸስተር ዩናይትድ በውድድሩ የግማሽ ፍጻሜ መርሃ ግብር ሊያገለግል የሚችልበት እድል እንዳለ ነው የዴይሊ ሜል ጋዜጣ መረጃውን ያስነብበው። ማንቸስተር ዩናይትድ ፊቱን ወደ ዣቪ ሳይመንስ አያዞርም። ከሩበን አሞሪም ማጫወት ስልት ጋር ተያይዞ ቨርሳታይል የሆኑ ተጫዋቾች ተፈላጊነታቸውን ተከትሎ ወጣቱ የላይፕዚግ ተጫዋች ዣቪ ሳይመንስ ስሙ ከማንቸስተር ዩናይትድ ጋር በሰፊው ሲነሳ ሰንብቷል። ንብረትነቱ የፓሪስ ሰን ዠርሜን የነበረው ይህ የ21 ዓመት ተጫዋችም በጥር የዝውውር መስኮት ለአረቢ ላይፕዚግ በቋሚ ውል መፈረሙ ይታወሳል። ሆኖም እንደ እውቁ ጋዜጠኛ ዲን ጆንስ ዘገባ ከሆነ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት ይህንን ወጣት ተጫዋች ለማስፈረም ሙከራ አያደርግም። ለዚህም እንደ ምክንያትነት የተጠቀሰው አረቢ ላይፕዚጎች ለዚህ ኮከብ ተጫዋች ከሚጠይቁት ከፍተኛ ዋጋ አንጻር ነው እየተባለም የሚገኘው። ሉክ ሾው ወደ ልምምድ መመለሱ ተገልጿል። በጉዳት ምክንያት ለረጅም ጊዜያት ከሜዳ ርቆ የቆየው እንግሊዛዊው የመስመር ተጫዋች ሉክ ሾው ወደ ልምምድ መመለሱ ነው ይፋ የሆነው። ተጫዋቹ ካጋጠመው ጉዳት ሙሉ በሙሉ ለማገገም እንደተቃረበ ሲገለጽም በዚህ ሳምንት በግሉ ልምምድ ማድረግ መጀመሩን የተነገረው። ሉክ ሾው አሁን ላይ እጅግ ጥሩ ሊባል የሚችል የጤና ሁኔታ ውስጥ እንደሚገኝ ሲገለጽ በቅርቡ ወደ ጨዋታ እንደሚመለስ ነው ዘገቦች ያሳዩት። እንግሊዝ የቀድሞ የማንቸስተር ዩናይትድ ተጫዋች ጄሲ ሊንጋርድ እንግሊዛዊው ተጫዋች በእርሱና በፖል ፖግባ ላይ
የዩናይትድ ባህል መሸርሸርን አስመልክቶ የሚቀርበውን ትችት ተገቢ እንዳልሆነ ይገልጻል። እኛ በቡድን ውስጥ በነበርንበት ጊዜ ትክክለኛ ነው የሚገባን ቦታ ላይ እንደነበር ነው ይሰማን የነበረው። ዩናይትድ ጠንካራ ለማድረግ ሞክረናል፣ ዋንጫዎችን አሳክተናል። ይህንን ስናደርግ ግን ፈገግታና ጨዋታ ከፊታችን አይጠፋም ነበር። ፖል ፖግባ በዩናይትድ ቤት በነበረኝ ቆይታም ሆነ አሁንም ድረስ ምርጡ ጓደኛዬ ነው። ጄሲ ሊንጋርድ ከሜል ስፖርት በነበረው ቆይታ አክሎም ሲናገር ፈርጊ ሁልጊዜም በእኔ ላይ ትልቅ እምነት ነበራቸው። ሰር አሌክስ ፈርጉሰን እግር ኳስ ምን እንደሆነ ጠንቅቀው ያውቃሉ። ስለዚህም እርሳቸው እኔ ላይ ፍላጎት ማሳየታቸው ለእኔ ትልቅ ትርጉም አለው። ማንቸስተር ዩናይትድን የሚያክል ትልቅ ክለብ ውስጥ የሚጠብቅህ ነገር እንዲሁም ያለብህ ጫና ከሚታሰበው በላይ ነው። ብዙ ተንታኞች ስለዚህ ክለብ የፈለጉትን ነገር ያወራሉ። ተጫዋቾች እንግዲህ ላይ የሰሉ ትችቶችን ያቀርባሉ። ሆኖም ግን ከመጋረጃ ጀርባ ምን እንዳለ ግን አያውቁም ብሏል ጄሲ ሊንጋርድ። ለእኔ ሁልጊዜም ወሳኙ ነገር ደስታን ማግኘት ነው። አሁን ላይ በምጫወትበት ቡድን ውስጥም ይህንን እንግዲህ ስላገኘው ነው ቆይታን የማደርገው። ወደዚህ ክለብ በመምጣት እድለኛ ነኝ ብዬ አስባለሁ ሲልም ተደምጧል። ዘሳን የሚነሳበትን ትልቅ የታማኝነት ጥያቄ የምታውቁት ነው። ይህው ጋዜጣ ትናንትና እንግዲህ ካሜሮናዊው ግብ ጠባቂ አንድሬ ኦናና በክረምቱ ወደ ሳዑዲ ክለብ ለመዘዋወር መዘጋጀቱን የሚያሳይ መረጃን ይዞ ብቅ ብሏል። ማንቸስተር ሲቲን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። ማንቸስተር ሲቲ በክረምቱ የዝውውር መስኮት እንግዲህ ምን ሊመስል ይችላል የሚሉ በርካታ ጥያቄዎች ይነሳሉ። በርካታ ቁልፍ ቦታዎችን ያድሳሉ ተብለው የሚጠበቁት ሲቲዎች በክረምቱ በርከት ያሉ ቦታዎችን ያጠናክራሉ። ዘንድሮ ሲዝን በርካታ ድክመት የታዩበት ሲዝኖች በግብ ጠባቂ እጅጉን ሲቸገሩ ተስተውለዋል። ክለቡ ለበርካታ ስኬቶች ያበቁት ኤደርሰን ሞራይስና ኦርቴጋ አሁን ላይ የአቋም ቀውስ ውስጥ ሲሆኑ ክለቡ ይህንን ቦታ እንግዲህ በአዲስ ተጫዋቾች እንደሚተካ ነው የሚጠበቀው። ሌላኛው ሜዳውን አስፍቶ በመጫወት የሚታወቀው ጋርዲዮላ በዘንድሮ የውድድር ዓመት በተከላካዮችም ሲቸገር ታይቷል። የካይል ዎከር መውጣት፣ ጉዳትና የአቋም መውረድ ቁልፍ ችግሮች የነበሩ ሲሆን ክለቡ በቀጣይ እንግዲህ በቀኝ ተከላካይ ተመላላሽ ቦታ ላይም በአዲስ ተጫዋች እንደሚተካው ነው የሚታሰበው። ሌላኛው የአጥቂ አማካይ ነው። የኬቨን ደብሮይና እግሮች መካድና መድከምም ሌላ ትልቅ የአጥቂ አማካይ እንደሚያስፈልገው የዘንድሮ የውድድር ዘመን ለክለቡ ባለቤቶች ትልቅ የቤት ስራን ሰጥቶ አልፏል። ማንቸስተር ሲቲ በክረምቱ ሌሎች ተጨማሪ ዝውውሮችንም እንደሚያደርግ የሚጠበቅ ሲሆን ለተሳካ የተጫዋቾች ዝውውርም የተጫዋቾች መልቀቅና ሽያጭ ወሳኝ እንደሆነ ነው ዘገባው የጠቆመው። የማንቸስተር ሲቲ ጉዳዮችን በስፋት የሚዘግበው ይህ ጋዜጠኛ አክሎም የዓለም ክለቦች ዋንጫ በሲቲ ክረምቱ ገበያ ላይ እንግዲህ ተጽዕኖ እንዳያሳደረ መስጋቱን ጨምሮ ነው እየገለጸ የሚገኘው። ጄምስ ማኬቲ በዚህ ሲዝን ከማንቸስተር ሲቲ ጋር በፊፋ የዓለም ክለቦች ዋንጫ ወይም ደግሞ ከእንግሊዝ አንደር 21 አውሮፓ ሻምፒዮና ላይ ስለመጫወት ሲጠየቅም አሁንም አላሰብኩበትም። ሁለቱም ታላቅ እድል ናቸው። ስለዚህም ከማንቸስተር ሲቲ እና ከሊ ካርስሌ ጋር መነጋገር ያስፈልገኛል። በሁለቱም ላይ መሳተፍ ፈልጋለሁ ብሏል። እኔም አስተያየት ልሰጥ እችላለሁ ብዬ አስባለሁ። አስተያየቴን እንደሚሰማና በእንግሊዝ ያለው አሰልጣኝ እንዲሁ ደግሞ እንደሚሰማኝ ያስባለሁ ሲልም ነው ሀሳቡን የተናገረው። ሊ ካርስሌ የእንግሊዝ ከ21 ዓመት በታች አሰልጣኝ በበኩላቸው ስለዚህ ጉዳይ መነጋገር ያስፈልገናል። ተጫዋቾች እንደ ክለብ ዓለም ዋንጫ ባሉ ውድድሮች መሳተፍ የሚችሉ ከሆነ በእርግጥ ደስ እያለን ይሄዳሉ። ነገር ግን እሱ ለእኛ በጣም አስፈላጊ ተጫዋቻችን ነው። ይህ በማንቸስተር ሲቲ የተመሰረተ ሲሆን እነርሱ ምንም ቢፈልጉ እንደ ምኞታቸው እንሰራለን። እናም ለጄምስ ማኬቲ ድጋፍ እናደርጋለን ሲል ነው ሊ ካርስሌ ሀሳቡን የሰጠው። ሌላኛው ከሲቲ ጋር የምናነሳው ጉዳይ የሳንዲያጎ የስፖርት ዳይሬክተር የሆነው ታይለር ሄብስ በኬቨን ደብሮይና የዝውውር ወሬዎች ላይ ሀሳቡን ሰጥቷል። ወኪሉን አነጋግሬዋለሁ። እሱ ድንቅ እግር ኳስ ተጫዋች ነው። እናም ይህን አካባቢ ይወደዋል። በየአመቱ በዚህ እንግዲህ ይመጣል። እናም ግን የዝውውር ወሬው ከየት እንደሚመጣ እርግጠኛ አይደለሁም። ከሱ ጋር ተነጋግሬያለሁ። እነዚያ ደሞዞችም ከሱ የሚጠበቀው አንጻር በአሁኑ ጊዜ በጀታችን ጋር አይጣጣምም ሲልም ነው የተናገረው። ይህ ሰው ሊቨርፑልን የተመለከተ መረጃን ደግሞ እናንሳ። ፍሬዴሪኮ ኪያዛ በሊቨርፑል ደስተኛ ነው ብሏል ወላጅ አባቱ። ጣሊያናዊው የፊት መስመር ተጫዋች ፍሬዴሪኮ ኪያዛ በሊቨርፑል ደስተኛ መሆኑን ወላጅ አባቱ ተናግሯል። ኪያዛ በሊቨርፑል ቆይታው ደስተኛ መሆኑን አረጋግጣለሁ፣ ፕሪሚየር ሊጉን እንደሚያሸንፍም ተስፋ እናደርጋለን ሲሉ ነው ወላጅ አባቱ የተናገሩት። የተጫዋች ወላጅ አባት ኤንሪኮ አክለውም ፍሬዴሪኮ ኪያዛ ዩቬንቱስን በመልቀቅ ሊቨርፑልን በመቀላቀሉ እንደማይጸጸት ገልጸዋል። ባለፈው ዓመት ሊቨርፑልን የተቀላቀለው ፍሬዴሪኮ ኪያዛ በሊቨርፑል ቤት በቂ የጨዋታ ጊዜን እያገኘ እንደማይገኝ ይታወቃል ብሏል። አሊሰን ቤከር ወደ ሊቨርፑል ይመለሳል ተብሏል። የብራዚል ብሔራዊ ቡድን ተመራጩ ግብ ጠባቂ ባጋጠመው ጉዳት ምክንያት
ከሴሌሳዎቹ የቡድን ስብስብ ውጭ ሆኗል ተብሏል። ብራዚል ሐሙስ እኩለ ሌሊት ኮሎምቢያ ሀገሯ ላይ 2-1 ባሸነፈችበት ጨዋታ አሊሰን ከኮሎምቢያው ተከላካይ ዳቪንሰን ሳንቼዝ ጋር ተጋጅቶ እንደነበር የምናስታውሰው ነው። ሁለቱም ተጫዋቾች በጨዋታው በጭንቅላታቸው ላይ ባጋጠማቸው ከባድ ጉዳት ምክንያት ተቀይረው ለመውጣትም ተገደው ነበር። ይህን ተከትሎ አሊሰን ቤከር በቀጣይ ማክሰኞ ሌሊት ከሚደረገው የአርጀንቲና ጨዋታ ውጪ መሆኑ ነው የተረጋገጠው። ሪያል ማድሪድን የተመለከተ መረጃን ደግሞ እናንሳ። ዴን ሆችሰን በዝውውር ስሙ ከሪያል ማድሪድ ጋር ስላለው እንግዲህ ግንኙነት በጣም ደስተኛ እንደሆነ ነው ዘገባዎች እያሳዩ የሚገኙት። የተጫዋቹ ፍላጎት ወደ እንደዚህ አይነት ደረጃዎች ማደግ መቻል ሲሆን ሪያል ማድሪድን መቀላቀል ከሚፈልጋቸው ክለቦች መካከልም ዋነኛው እንደሆነ ነው ፋብሪዚዮ ሮማኖ መረጃውን እያጋራም የሚገኘው። ሌላኛው ትሬንት አሌክዛንደር አርኖልድ ለሪያል ማድሪድ ለመፈረም ውሳኔውን ያሳለፈው አሁን ሳይሆን ከረጅም ጊዜ በፊት እንደሆነ ተገልጿል። እሱ ወደ ሪያል ማድሪድ ለሚያደርገው ዝውውርም ያለውን ቁርጠኝነት ያረጋገጠ እንደሆነ ነው ሆሴ ፌሊክስ ዲያዝ የማርካው ዘጋቢ መረጃውን እያጋራ የሚገኘው። ሪያል ማድሪድ በሚቀጥሉት ዓመታት ቡድኑን የበለጠ ጠንካራና አስፈሪ ለማድረግ 3 ተጫዋቾችን ማስፈረም እንዳለበት ለይቶ አውቋል። እነርሱም ትሬንት አሌክዛንደር አርኖልድ፣ ማርቲን ዙቤሜንዲ እና ዴን ሆይችሰን እንደሆኑ ዘገባዎች ያሳያሉ። የፈረንሳይ ብሔራዊ ቡድን አሰልጣኝ ዲዲዬ ዴሾ የቡድኑ አምበል ኬሊያን ምባፔ ከዚህ በኋላ በፊት መስመር አጥቂነት እንደሚሰለፍ ነው የገለጹት። ኬሊያን ምባፔ በሪያል ማድሪድ ቤት የመጫወቻ ቦታው ከግራ መስመር ተጫዋችነት ወደ ፊት መስመር አጥቂነት ተለውጦ ግልጋሎት እየሰጠ መሆኑ ይታወቃል። አሰልጣኝ ዲዲዬ ዴሾ አሁን ላይ እንግዲህ በሰጡት አስተያየትም ኬሊያን ምባፔ የሚጫወትበት ቦታ በክለቡ ካለው ጋር ተመሳሳይ ነው የሚሆነው ብለዋል። ኬሊያን ምባፔም አጥቂ ነው፣ የእሱ ቦታ እዛ ስለሆነ የማሰለፈውም ከዚህ በኋላ በግራ መስመር አንመለከተውም ሲሉ ነው ዲዲዬ ዴሾ የተናገሩት። በትናንትናው ጨዋታ ላይም በዛ ቦታ ላይ ነው ያሰለፉት። ኦሊቪዬ ዡሩ የክብር አቀባበል ተደርጎለታል። የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ኦሊቪዬ ዡሩ ትናንትና ምሽት የክብር አቀባበል ተደርጎለታል። የፈረንሳይ ብሔራዊ ቡድን ከክሮኤሺያ ጋር ያደረገው ጨዋታ ላይ እንግዲህ ከመደረጉ በፊት ነው ኦሊቪዬ ዡሩ ልዩ አቀባበል የተደረገለት። የ37 ዓመቱ የቀድሞ የአርሰናል፣ የቼልሲ፣ የኤሲ ሚላን ተጫዋች ኦሊቪዬ ዡሩ ባለፈው ዓመት ራሱን ከብሔራዊ ቡድኑ ማግለሉ የሚታወሰው። በ57 ግቦች የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ኦሊቪዬ ዡሩ ከብሔራዊ ቡድኑ ጋርም የዓለም ዋንጫን ማሳካት ችሎ እንደነበር እናስታውሳለን። ዩቬንቱስ በይፋም አሰልጣኙን አሰናብቷል። የጣሊያን ሴሪኤው ክለብ ዩቬንቱስ የቡድኑን ዋና አሰልጣኝ ቲያጎ ሞታን ማሰናበታቸውን በይፋም አስታውቀዋል። አሰልጣኝ ቲያጎ ሞታ ዩቬንቱስን በ42 ጨዋታዎች ሲመሩ 18ቱን ሲያሸንፉ በ8ቱ ተሸንፈው በቀሪዎቹ ጨዋታዎች ደግሞ በአቻ ውጤት ነው ያጠናቀቁት። ዩቬንቱሶች በምትኩ ክሮኤሺያዊውን አሰልጣኝ ኢጎር ቱዶርን በኃላፊነት መሾማቸውን ይፋ አድርገዋል። ከዚህ በፊት በዩቬንቱስ ቤት በምክትል አሰልጣኝነት ያገለገሉት አሰልጣኝ ኢጎር ቱዶር በዩቬንቱስ እስከ ውድድር ዘመኑ መጨረሻ መረከባቸውን የተገለጸው። ዩቬንቱስ በሊጉ 52 ነጥቦችን በመሰብሰብ 5ኛ ደረጃ ላይ ነው የሚገኘው። አንተን በመምረጤ አፍሬያለሁ ብለዋል ዦን ቴሊኖ። የጣሊያን ሴሪኤው ክለብ ዩቬንቱስ አሰልጣኝ ቲያጎ ሞታን ከኃላፊነት ማሰናበታቸውን በስልክ ማሳወቃቸውን ነው የሚናገሩት። የዩቬንቱስ ስፖርቲንግ ዳይሬክተር ዦን ቴሊኖ አሰልጣኝ ቲያጎ ሞታን በዚህ ሳምንት ባነጋገሩበት ወቅትም አንተን በመምረጤ አፍሬያለሁ ሲሉ እንደነገሯቸው ነው የተዘገበው። ዩቬንቱስ በዚህ ዓመት በሊጉ 5ኛ ደረጃ ላይ ሲገኝ ከአውሮፓ ቻምፒየንስ ሊግ እና ኮፓ ኢታሊያ ውድድሮች ደግሞ ተሰናብቷል። ክለቡ ባሳየው ደካማ አቋም ምክንያት ስፖርቲንግ ዳይሬክተሩ ዦን ቴሊኖ ከክለቡ የማሰናበት አደጋ እንደተጋረጠባቸውም ሲነገር ነበር። ዩቬንቱስ አሰልጣኝ ቲያጎ ሞታን በማሰናበቱ 20 ሚሊዮን ዩሮ የካሳ ክፍያም ሊያወጣ እንደሚችል ነው ዘገባዎች እያሳዩ የሚገኙት። ቀደም ብዬ እንደገለጽኩት ግን እንግዲህ ኢጎር ቱዶር ክሮኤሺያዊው አሰልጣኝ በምትኩ ዩቬንቱስን እንደሚረከቡ ነው መረጃዎቹ የገለጹት። ሱቼክ የቼክ ሪፐብሊክ የዓመቱ ምርጥ ተጫዋች ተብሏል። የአንሱ ፋቲ የመጀመሪያ ዝውውር ገበያ ዋጋ በትራንስፈር ማርኬት 25 ሚሊዮን ዩሮ እንደሆነ እየተገለጸ ይገኛል። የእሱ ከፍተኛ የዝውውር ዋጋውም 80 ሚሊዮን ዩሮ ነበር። አሁን ላይ የተጫዋቹ የዝውውር ዋጋ ግን 5 ሚሊዮን ዩሮ አካባቢ መሆኑ ነው መረጃዎች የሚያሳዩት። ቤን ዴቪስ ከ2016 በኋላ ለዌልስ የዓለም ዋንጫ ማጣሪያ በአንድ ጨዋታ ጎልም አሲስትም ያደረገ የመጀመሪያው ተጫዋች መሆን ችሏል። በ2016 ጋሬዝ ቤል ይህንን አድርጎ እንደነበር እናስታውሳለን። የወልቭስ አጥቂ ተጨማሪ ጨዋታና ገንዘብ ቅጣት ተላለፈበት። ብራዚላዊ አጥቂ ማቲያስ ኩኛ በኤፍኤ ካፕ 5ኛ ዙር ክለቡ በቦርንመዝ በተረታበት ጨዋታ ያሳየው ያልተገባ ባህሪን ተከትሎ የተጨማሪ አንድ ጨዋታና 50,000 ፓውንድ ቅጣትም
ተላልፎበታል። ማቲያስ ኩኛህ በጨዋታው ከቼሪዎቹ ተከላካይ ሚሎስ ኪርኬስ በጭማሪ ሰዓት የመጨረሻዎቹ ደቂቃዎች መጋጨቱን ተከትሎ በቀይ ካርድ መሰናበቱ አይዘነጋም። የ25 ዓመቱ ተጫዋች ቀደም ብሎ የ3 ጨዋታዎች ቅጣት ተላልፎበት እንደነበር ይታወሳል። ማቲያስ ኩኛ ተጨማሪ የአንድ ጨዋታ ቅጣቱን ተከትሎ በፈረንጆቹ ሚያዝያ 5 ከኢፕስዊች ታውን ጋር በሚደረገው የሊግ ጨዋታ የሚያመልጠው ይሆናል። ውድ ቤተሰቦቻችን በመጨረሻም ከብሔራዊ ቡድናችን ጋር የተያዘ አንድ መረጃ እናንሳና የዛሬን ፕሮግራማችንን እንጨርሳለን። ዓለም ላይ ከደቡብ ኮሪያ ብሔራዊ ቡድን በመቀጠል ለረጅም ዓመታት ዋንጫ ማየት ያልቻለው ብሔራዊ ቡድን የኢትዮጵያ ብሔራዊ ቡድን ነው። የኤዥያዋ ሀገር የአህጉሩን ትልቅ ዋንጫ ከነሳች 65 ዓመታት አስቆጥራለች። ምንም እንኳን ደቡብ ኮሪያ ዋንጫ ከነሳች ረጅም ዘመን ብታስቆጥርም በኤዥያ ዋንጫ 4 ጊዜ ፍጻሜ ተፋላሚ እንዲሁም 3 ጊዜ ደግሞ ሶስተኛ ደረጃን ይዛ በማጠናቀቅም ጠንካራ ተፎካካሪ ብሔራዊ ቡድን እንዳለ ታሳይታለች። በተጨማሪም በአውሮፓ ታላላቅ ሊጎችም ተጽዕኖ መፍጠር የቻሉ እንደ ሶን ሂዩንግ ሚን ሊ ካንግ ኢን፣ ኮሚ ሚን፣ ጄይ ሁዋንግ፣ ሂቻን እና ደግሞ ሌሎችም ለዓለም አስተዋውቃለች። የአፍሪካ እግር ኳስ መስራች ሀገር ኢትዮጵያ ደግሞ የአህጉሩን ዋንጫ ካነሳች 63 ዓመታት ሆኗታል። ኢትዮጵያ በርካታ የአፍሪካ ሀገራት እንግዲህ አይደለም ቅንጦት ስለሚመስለው እግር ኳስ ማሰብ ይቅርና ከቀኝ ግዛት ሙሉ በሙሉ ባልተላቀቁበት 1950ዎቹ የአህጉሩን እግር ኳስ በመመስረት ትልቁን ሚና ብትጫወትም ጉዟ ግን የጅማሯን ያክል አልሆነም። ከአፍሪካ እግር ኳስ ኮንፌዴሬሽኖች ምስረታ 5 ዓመታት በኋላ በ1954 ዓ.ም በኢትዮጵያ አዘጋጅነት የተካሄደውና 4 ሀገራት የተካፈሉበት መድረክ ኢትዮጵያ የአፍሪካ ዋንጫን ለመጀመሪያም ለመጨረሻ ጊዜ ያሳካችበት ነው። ከዚያ ጊዜ በኋላ የኢትዮጵያ ብሔራዊ ቡድን ከተሳትፎ ያለፈ ነገር ማሳየት አልቻለም። ዋሊያዎቹ ከ1954ቱ መድረክ በኋላ እስከ 1974ቱ የሊቢያ አፍሪካ ዋንጫ ወጣ ገባ እያሉ ቢሳተፉም ከጊዜ በኋላ ግን ያሉት ዓመታት ኢትዮጵያ በመሰረተችው እግር ኳስ የበይ ተመልካች ለመሆን የተገደደችበት ነው። አይደለም በትልልቅ መድረኮች መሳተፍ ይቅርና ማጣሪያዎችን ማለፍ እንኳን ተራራ መግፋት ያክል ከባድ ሆኖበታል። ለብሔራዊ ቡድኑ ውጤት ማሽቆልቆል በርካታ ምክንያቶች ይነሳሉ። የመጀመሪያው የሀገሪቱ እግር ኳስ ከታዳጊዎች ጀምሮ እስከ ክለቦች የሚመራበት መንገድ ኋላ ቀር መሆኑ ነው። እንደ ኢትዮጵያ ያለች የአህጉር እግር ኳስ መስራችና ከ120 ሚሊዮን በላይ ሕዝብ ያላት ሀገር አንድም እንኳን ደረጃውን የጠበቀ ታዳጊዎች ከሚሰለጥኑበት የእግር ኳስ አካዳሚ አልነበራትም። በእግር ኳሱ ዙሪያ ያሉ ባለሙያዎች እንዲህ አይነት መሰረታዊ ጉዳዮችን ከማስፈጸም ይልቅ የግል ጥቅማ ጥቅምንም ማሳደድ ላይ የተጠመዱ መሆናቸውን ችግሩን ከድጡ ወደ ማጡ አድርጎታል። ለማሳያ ያክል ከአምስት ዓመታት በፊት በተሰራ ጥናት በኢትዮጵያ እግር ኳስ ላይ በአመት ከ2.2 ቢሊዮን ብር በላይ ወጪ ይደረጋል። ይህ በእንዲህ እንዳለ ደግሞ ከ5 ዓመታት በፊት ማለትም እንደ አሁን የተጫዋቾች የደሞዝ መጠን በብዙ ጥፍ ከማደጉ በፊት ነው ይህ ጥናት የወጣው። በአመት ለእግር ኳሱ ብቻ ይህን ያክል ረብጣ ገንዘቦች የምታወጣ ሀገር ጉዞ ግን ወደ ኋላ ሆኗል። የሚገርመው ከ95 በመቶ በላይ የሚሆኑት ክለቦች እንግዲህ የመንግስት መሆናቸው ነው። ይሄ ማለት እግር ኳስ ሀብት ሆኖ ወደ ንግድነት የተቀየረበት ዓለም ላይ የኢትዮጵያ እግር ኳስ ግን አመት ጠብቆ የሚሰጠውን በጀት ብቻ ነው እያጠፋ የሚጓዝ መሆኑን አሁንም ጠያቂም ተጠያቂም እንዳይኖር ያደረገው። በወር ለአንድ ተጫዋች ከ600 እስከ 700 ሺህ ብር የሚከፍሉ ክለቦች ባሉበት ሀገር ብሔራዊ ቡድኑ ግን መለያው ሽንፈት ብቻ ሆኗል። በቅርቡ የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የክለቦች የገንዘብ አስተዳደር መመሪያን በተመለከተ በጀመረው ማጣራት የተፈጸሙ የገንዘብ ምዝበራዎችም እንዲሁ የተጫዋቾች ዝውውርና የአሰልጣኞች ቅጥር ላይ የሚፈጸሙ ከህግ ውጪ የሆኑ ጉዳዮችንም ለማስቆም የገንዘቡ ባለቤት መንግስት ነገሩን ቆም ብሎ የሚያጤንበት ትክክለኛ ጊዜ ላይ እንዳለም ማሳየ ነው። በየአመቱ የሚመደበው ገንዘብ ለየትኛው ጉዳይ እንደዋለ እስካልታየ ድረስም ዘርፉ ከወደቀበት መነሳቱ ቀርቶ የተወሰኑ ተዋናዮች የሀብት ማካበቻ ሆኖ መቀጠሉ የማይቀር እንደሆነ በርካቶች ያነሳሉ። ሌላኛው ጉዳይ ከተመሰረቱ 70ና 80 ዓመታት የተሻገሩ እግር ኳስ ክለቦችም የራስ የሚሉት ሜዳም የላቸውም። የክለቦቹ አደረጃጀት በራሱ ዓለም ከሚጓዝበት ፍጹም ተቃራኒ ነው። የብሔራዊ ቡድኑ አሰልጣኞች ቅጥርም ሌላኛው ለውጤቱ መጥፋት ምክንያት ነው። ባለፉት 25 ዓመታት የኢትዮጵያ እግር ኳስ ፌዴሬሽን ጊዜያዊና በድጋሚ ሾማቸውን ጨምሮ 4 አሰልጣኞችን ቀያይሯል። ችግሩ አሰልጣኝ መቀያየሩ ሳይሆን ከጅምሩ አሰልጣኞች የሚሾሙበት መንገድ ግልጽ አለመሆን ነው። የትኛው የውጤት ታሪክ ወይንም ደግሞ የጨዋታው መንገዳቸው ተገምግሞ ኃላፊነት እንደሚሰጣቸው ተጨባጭ ምክንያትም ማቅረብ አልተቻለም። በዘመናዊ እግር ኳስ አንድ አሰልጣኝ በትንሹ ስኬታማ ለመሆን 4 ዓመታትና ከዚያ በላይ ያስፈልገዋል። በኢትዮጵያ ነባራዊ ሁኔታ ግን ይሄ ነገር አይሰራም። ለቅጥሩም ለስንብቱም በቂ ምክንያት የለም። ከዚሁ ጋር በተገናኘ የሚነሳው አንድ ጉዳይ ትኩረት አለመስጠት ነው። ከወቅቱ የብሔራዊ ቡድን አሰልጣኝ መሳይ ተፈሪ በፊት የነበሩት ገብረመድህን ኃይሌም ወደ ብሔራዊ ቡድን ኃላፊነት ሲመጡ የቀድሞ ስራቸውን አለመልቀቃቸውም ግርምትን የፈጠረ ሆኖ ማለፉን እናስታውሳለን።
አሰልጣኙ ኢትዮጵያ መድንንና የኢትዮጵያ ብሔራዊ ቡድንን በተመሳሳይ ጊዜ እያሰለጠኑ የፈቀደላቸው ፌዴሬሽኑ ነው። ከመሰናበታቸው በፊት ያስመዘገቡት ውጤት ያው ሀገር የሚያውቀው ነው። የስልጠና መንገዱም ቢሆን ከዓለም ፍጹም የራቀ ስለመሆኑ ተጨባጭ ምክንያቶችን ማንሳት ይቻላል። በኢትዮጵያ ለተጫዋቾች የሚሰጠው ስልጠና በቀን ለምን ያክል ሰዓት ነው? ምን አይነት ስልጠና ይሰጣል ቢባል መልሱ በአጭር ሰዓት እንግዲህ መሀል በገባም ከመጫወት ያለፈ እንደማይሆን በርካቶች ያነሳሉ። ዓለም እያደገ ከመጣው ቴክኖሎጂ ጋር ራሱን ለማጣጣም የዘመነ ስልጠናን የሚሰጥበት በዚህኛው ጊዜ የኢትዮጵያ እግር ኳስ ግን የስልጠና መንገድ ግን አሁንም እዚያኛው ዘመን ላይ የቆመ መሆኑን በብዙዎች እንግዲህ ግርምትን ፈጥሯል። በዓለም ዋንጫ ማጣሪያ በምድብ 5 ጨዋታ በግብጽ 2-0 የተሸነፈው የኢትዮጵያ ብሔራዊ ቡድን ካደረጋቸው ያለፉት 30 ነጥብ ጨዋታዎች በ16ቱ ሲሸነፍ ማሸነፍ የቻለው በአራት አጋጣሚዎች ነው። እንዲያውም ለማሳያ ብሔራዊ ቡድኑ አነሳ እንጂ የኢትዮጵያ ክለቦችም የአፍሪካ መድረክ ተሳትፏቸው ከዚህ የተለየ አይደለም። ለብሔራዊ ቡድኑ ውጤት ማጣት ቀጥተኛ ተጽዕኖ ይኖረዋል ባይባልም እንኳን ትንሽም ቢሆን እንደ ምክንያትነት የሚነሳው በሀገሪቱ አንድም የካፍን ዝቅተኛ የጥራት ደረጃ የማያሟላ ስቴዲየም ባለመኖሩ ጨዋታዎች ከሀገር ውጭ መደረጋቸውም ሊሆን ይችላል። ነገር ግን ከሀገር ውጭ መጫወት ለውድቀት ምክንያት እንደማይሆን ከጎረቤት ሀገር ሱዳን በላይ በቂ ማሳያ የለም። በሀገሪቱ በተፈጠረው ነገር እንግዲህ ዓለም አቀፍና አህጉር አቀፍ ጨዋታዎች ይቅሩና የሊግ ጨዋታዎቿን በታንዛኒያና ሌሎች ሀገሮች የምታደርገው ሱዳን እነዚህን ሁሉ ፈተናዎች ሳይበግሯት በቀጣይ ዓመት በሚካሄደው የአፍሪካ ዋንጫ ተሳታፊ መሆኗን አረጋግጣለች። ይህ ብቻ ሳይሆን ኢትዮጵያ በተቸገረችበት የዓለም ዋንጫ የማጣሪያ ምድቧን እየመራች ነው የምትገኘው። ብቻ ግን ውጤቱ ሲጠፋ ጣት ከመጠቋቆም ውጪ ኃላፊነት ለመውሰድ ፍቃደኛ ያልሆኑ የእግር ኳስ ሰዎች እንደሞሉበት ነው በርካቶች እያነሱ የሚገኙት። አንተነህ ሲሳይ ነው ይህንን መረጃም ያጋራው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆየሁኝ። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁ።